ዛሬ ላይ ከዓለማችን ጫፍ እስከ ጫፍ ከሰከንዶች ዕድሜ ባልበለጠ ጊዜ ውስጥ ላይ ከሰሜን እስከ ደቡቡ ከምስራቅ እስከ ምዕራቡ ድረስ በስልክ እንገናኛለን፣ እናወራለን። ይለፍ ብሎም ሰውየውን በአካል ያገኘን ያክል በቪዲዮ ኮል እንንበሸበሻለን። ስልካችንን በመጠቀም በሰከንዶች ውስጥ ከሌሎች ሀገር ሰዎች ጋር እናወራለን፣ እንነጋገራለን፣ ሐሳባችንን እንጋራለን። ግን ይህ ሁሉ እንዴት ተጀመረ? የመጀመሪያው ቴሌፎንን ማን ፈጠረው? ከስልክ በፊት ያሉ ታሪኮች በ1800ዎቹ ውስጥ ላይ ሰዎች ረጅም ርቀት መልእክትን ለመላክ በዋናነት ቴሌግራፍን ይጠቀሙ ነበር። ቴሌግራፍ መልእክትን በፍጥነት ሊያስተላልፍ ቢችልም የሰው ድምፅ ግን ማስተላለፍ አይችልም ነበር። ትልቁ ሐሳብ እዚህ ጋር ነው። አንድ ፈጣሪዎች የሰውን ድምፅ በኤሌክትሪክ ምልክት ቀይሮ በሩቅ ማስተላለፍ ይቻላልን የሚል ጥያቄ በአይምሯቸው ላይ ብልጭ አለ። እንግዲህ ይህንን እንሞክረው ብለው ጀመሩ። ከነዚህ መካከል እንደነ አሌክሳንደር ግራም ቤል ያሉት በጣም ዝነኛ የሆኑ የቴሌግራፍና የቴሌፎን መስመር ዋና ፈጣሪዎች ይታወሳሉ ዛሬም በታሪክ ላይ። እንግዲህ ጊዜው 1876 ነው። ቤል የቴሌፎን ፓተንትን አገኘ። በዚያው ዓመት የተሳካ ድምፅ ማስተላለፍ ሙከራን አደረገ። ይህም ሰዎች በርቀት ድምፅ መገናኘት የሚችሉበትን አዲስ ዘመን ከፈተ። ከዚያ በኋላ ምን ሆነ? ቴሌፎን በቀስታ ከላቦራቶሪ ወጥቶ ወደ ቤቶች፣ ቢሮዎችና ንግዶች መግባት ጀመረ። በጊዜ ሂደት ቴክኖሎጂው ተሻሻለ። የገመድ ቴሌፎን፣ የሞባይል ስልክ፣ ዘመናዊ ስማርትፎኖች መንበሽበሽ ለአገር ለዓለም መሰራጨትን ጀመሩ። አስገራሚው ነገር እዚህ ጋር ነው። ዛሬ በኪሳችን የምንይዘው ስማርትፎን የመጀመሪያው ቴሌፎን ሐሳብ በጣም ርቆ አሻሽሎታል። ስልካችን ዛሬ መደወል ብቻ ሳይሆን ካሜራ፣ ኮምፒውተር፣ ጂፒኤስ፣ ኢንተርኔት እና ብዙ ሌሎች ቴክኖሎጂዎችን በአንድ መሳሪያ ያጣምራል። በኪሳችን ውስጥ ላይ ሁሉን ነገር ይዘን እንጓዛለን። ስለዚህ እዚህ ጋር ነው አንድ ትንሽ ሐሳብ ዓለምን ሊቀይር እንደሚችል ሁሉ የምንገንዘብ። የቴሌፎን ታሪክም የሚያሳየን ይህንኑ ነው። ትልቅ ፈጠራ የሚጀምረው በትንሽ ሐሳብ ነው። ይህንን ታሪክ ከወደዱ ለሰው ያጋሩ። እናመሰግናለን። ይሄ ሳኮል ሬዲዮ 90.62 ነው። መልካም ጊዜ።